የፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታልም አምላክ አንድያ ነፍሱን በመስጠት ለሰው ልጅ ፍቅርን በተግባር የሰበከበትንና ከኃጢአት ባርነት ነፃ ያወጣበትን የትንሣኤ በዓል ምክንያት በማድረግ ለህሙማንና ለአስታማሚዎቻቸው የማዕድ ማጋራት ተግባር አከናውኗል። እንደ ሆስፒታሉ ዋና ስራ አስኪያጅ አቶ አብይ ፍስሐ ገለጻ ይህ ተግባር በዚህ የሚያበቃ ሳይሆን በቀጣይነት ተጠናክሮ ይቀጥላል። የአዲስ ዓመት የክልላችን ጤና ቢሮ ሙሉ ለሙሉ ወጪውን ለህሙማን መዋል አለበት በሚል የማዕድ ማጋራት አድርጎ ነበር። በዛሬው ዕለት ደግሞ ሆስፒታላችን ይሄንን የማዕድ ማጋራት ቅድም እንደነገርኳችሁ ከቢሮአችንና ከቦርድ አመራሮቻችን ጋር በጋራ በመሆን ለህሙማን ለሰራተኞቻችን እዚህ ለሚገኙ ባለሙያዎቻችን የማዕድ ማጋራት እያደረግን ይገኛል ማለት ነው። ይሄ ስለዚህ ትልቅ ደስታ ትልቅ በረከት ነው ማለት ነው። ስለዚህ ይሄንን ፕሮግራም በቀጣይም በዚህ መንገድ አምሮ እንዲቀጥል ትልቅ ስራ እንሰራለን ብዬ አስባለሁኝ። እንደዚህ አይነት የፍቅር መገለጫ የሆኑ ተግባራት በምድራዊ ብቻ ሳይሆን ለሰማያዊ ህይወትም በፈጣሪ ዘንድ ትልቅ ዋጋ ያሰጣሉና ተጠናክረው ሊቀጥሉ ይገባል ያሉት ደግሞ በማዕድ ማጋራቱ ላይ በመገኘት የእንኳን አደረሳችሁ መልእክት ያስተላለፉት የክልሉ ጤና ቢሮ ኃላፊ አቶ አብዱል ከሪም መንግስቱ ናቸው። ሁላችንም እንደምናውቀው ይህ በዓል በክርስትና እምነት ታላቅ በዓል ነው። በጾም በጾለት የቆያችሁበት ጊዜ ነው። ይሄ ጊዜ ደግሞ በእምነቱ ሲታይ ያለው ለሌለው የሚተጋገዝበት የሚረዳዳበት እንዲሁም ደግሞ አብሮነትን አንድነትን ሰላምን ፍቅርን የሚሰብክበት ታላቅ በዓል ነው። እውነት ለመናገር ሆስፒታሉ የውስጥ አገልግሎት አሰጣጡን ከማሻሻልም ባሻገር ህሙማኖቹ በዓልን አብረው መዋል አለባቸው። ይሄ ደግሞ ታላቅነትን የሚያሳይ የማዕድ ማጋራት ፕሮግራም የሰው ልጅ በእሳቤም በተግባሩም ዛሬም ብቻ ሳይሆን ነገንም የተሻለ ለማድረግ በዚህ ምድር ላይ ብቻ ሳይሆን በዛኛውም ዓለም ጭምር በፈጣሪ በኩል ትልቅ ትርፍ አለው። ስለዚህ ይሄንን አስበው የማዕድ ማጋራት በማድረጋቸው ለሆስፒታሉ ማኔጅመንት እንዲሁም ደግሞ ላዘጋጅ ኮሚቴው ለአጠቃላይ ስታፉ እባካችሁ በቢሮውና በራሴ ስም ምስጋና አቅርቡልኝ። የሚያስደስተኝ ሰው መሆኔ ተስፋ ትንሣኤውን ማመኔ በማዕድ ማጋራቱ ፕሮግራም ላይ በመገኘት መልእክት ያስተላለፉት የአማራ ክልል ርዕሰ መስተዳድር የአደረጃጀት ዘርፍ አማካሪና የሆስፒታሉ የቦርድ ሰብሳቢ የሆኑት አቶ ፍስሐ ደሳሌ በመልእክታቸው ትንሣኤ የመቻቻል የመተሳሰብ የመከባበርና ለሰው ልጆች ሲባል ራስን አሳልፎ የመስጠት ምሳሌ ነውና የአባቶችን አስተምሮ በተግባር ሲተረጉም ከማየት በላይ የሚያስደስት ነገር ስለሌለ ተጠናክሮ ሊቀጥል ይገባል ነው ያሉት። ዛሬ የምናከብረው የትንሣኤ በዓል ስናከብር ብዙ ትምህርቶችን የምንቀስምበት በዓል ነው። ትንሣኤ የመቻቻል ትንሣኤ የአሸናፊነት ትንሣኤ የመከባበር ትንሣኤ ለሰው ልጆች ራስን አሳልፎ የመስጠት ምሳሌ ስለሆነ ዛሬ በዚህ የትንሣኤን በዓል ስናከብር የተቸገሩትን በመርዳት ህሙማንን በማገዝ እናት አባት የሌላቸውና ጧሪ ቀባሪ የሌላቸውን ማገዝና መርዳት እንዳለብን ያስተማሩን አባቶቻችን ናቸው። ያስተማረን አጠቃላይ ህዝባችን ነው። ስለዚህ ከሱ ያገኘነውን ትምህርት ነው ዛሬ ከእናንተ ጋር አብረን መዋልን ፈልገን ዛሬ ሆስፒታሉ በተደራጀ መንገድ አዘጋጅቶ ከእናንተ ጋር ማዕድ ለመጋራትና ለማጋራት አብረን እዚህ የዋል ነው ማለት ነው። ስለዚህ በዓሉን ስናከብር የተቸገሩትን በመርዳት የሌላቸውንም ጭምር በማገዝ የታመሙትን እንዲፈወሱ በማገዝ መሆን አለበት። ይህንን የበለጠ አጠናክሮ መቀጠል በጣም ያስፈልጋል። የሚያስደስተኝ ሰው መሆኔ ተስፋ ትንሣኤውን ማመኔ ማዕድ ሲዘጋጅ በምን መልኩ መሆን እንዳለበት መጽሐፍ ቅዱሳዊ አስተምሮውን በተግባር ተርጉሞ ያሳየን ይህ ሆስፒታል ነው ያሉት ደግሞ የማዕድ ማጋራት ፕሮግራሙን አባታዊ ቡራኬ በመስጠት ያስጀመሩት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ መላከ ሰላም ኤፍሬም ሙሉ ዓለም ናቸው። በእውነቱ ይህች ቀን የተባረከች የተቀደሰች
ልዕልት ክብርት ተብላ የምትጠራ የሰው ልጅ የመጨረሻውን ተስፋ ያገኘባት ዲያብሎስ ታሰረ ጌታ ተመረመረ ተብሎ የተነገረበት ታላቅ ዕለት በመሆኑ በጣም እጅግ አምላካችንን መድኃኒታችንን ከብዙ ፈተና አድኖ ዛሬ ለዚህ ቀን ስላደረሰን አምላካችንን እናመሰግነዋለን። ቅዱስ መጽሐፍ እንደሚለው ምሳ በመታደርግበት ጊዜ ጸውነ ዳያነ ወምስኪናነ የታመሙትን በምድር ተስፋ ያጡትን ሌሎችንም ብድራት መልሱልኛል ማትላቸውን ጠርተህ በቤትህ ታስተናግዳቸው ይገባል ብሎ ቅዱስ መጽሐፍ ተናግሯል። ይህንን ቃል ደግሞ በተግባር የተረጎመው ይህ ሆስፒታል ነው። መማር ሁላችንም ተምረናል፣ እንተረጉማለን፣ እናስተምራለን። በስራ ግን መተርጎም ያቅተናል። ዛሬ የወንጌሉ ቃል የመጽሐፉ ቃል በስራ ተተርጉሞ ስናይ ደግሞ እጅግ በጣም ተደስተናል። ስጋ የለበሰ ሰው መነኩሴም ይሁን ባይታዊም ይሁን ሌላም ከወደ እግዚአብሔር ቅርብ ናቸው የምንላቸው አባቶቻችን በስጋ እንደማንኛውም ሰው ይታመማሉ። ነገር ግን ደግሞ የስጋ ባህሪ መታመም ስለሆነ የስጋ ባህሪ መታመሙን በዚህ ደረጃ መጥቶ ድህነት አግኝቶ መድኃኒት አግኝቶ ተፈውሶ እግዚአብሔርን ማመስገን ትልቅ ነገር ነውና በእውነቱ ዛሬ ህሙማንን መፈወስና ማከም ብቻ ሳይሆን ወገኖቻችንን ረዳቶቻቸውንም ሳይቀር ዛሬ የትንሣኤን በዓል ምክንያት በማድረግ ይህንን ዝግጅት አዘጋጅቶ ሲመግብ እኛም ቁመን ስናይ እንዲሁም በየክፍሉ ገብተን ህሙማንን እየባረክነ ያዘጋጀውን ምግብ መጠጥ ስንሰጣቸው ለካ ወገን አለን አልተረሳንም ብለው ደስታቸው እጽፍ ድርብ ሲሆን ባይና አይተናልና እግዚአብሔር አምላክ እነዚህን ህሙማንን ይፈውስልን። ጸውነ ዳያነ ወምስኪናነ በስራ ሲተረጎም ይሄ ነው። እኚህ ሰዎች ብድራት ይከፍሉልናል የማይባሉ ናቸው። ስለዚህ ሁላችንም በእምነት ልንለያይ እንችላለን። በባህሪ በተለያየ በመልክ በቁመና ልንለያይ እንችላለን። በመደጋገፍ በመረዳዳት በመተባበር ግን አንድ ሆነን የእግዚአብሔር ሰዎች ልንሆን ይገባል። የሚያስደስተኝ ሰው መሆኔ ተስፋ ትንሣኤውን ማመኔ ህሙማንን መጠየቅ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረን ስለሆነ በእውነቱ ይህንን ዝግጅት ያዘጋጃችሁትን በሐሳብም በጉልበትም በገንዘብም በማስተባበርም በተለያየ ምክንያት ዕቃ አቅርቦትም ሳይቀር በዚህ የተባበራችሁ ወንድሞች እህቶች እግዚአብሔር የክብር ባለቤት ክብሩን ጸጋውን ያድላችሁ። የሚያስደስተኝ ሰው መሆኔ ተስፋ ትንሣኤውን ማመኔ። በማዕድ ማጋራት ፕሮግራሙ ከ2000 በላይ ሰዎች መሳተፋቸውን የገለጹት አቶ አብይ ዓላማው ታካሚዎችና አስታማሚዎቻቸው በሆስፒታሉ ልክ እንደ ቤታቸው በዓልን አስበው እንዲውሉ ማድረግ ነው ሲሉ ተናግረዋል። እንግዲህ በዛሬ ዕለት የትንሣኤ በዓልን አስመልክቶ በሆስፒታላችን ውስጥ ላሉ ታካሚዎች ህሙማንና አስታማሚዎች እንዲሁም ለባለሙያዎች ለሰራተኞች ተረኛ ለሆኑ ሰራተኞች ጭምር የማዕድ ማጋራት እያደረግን እንገኛለን ማለት ነው። እንግዲህ በዚህ የማዕድ ማጋራት ከ2000 በላይ ሰዎችን ማዕድ ለማጋራት እንግዲህ አቅደን ነው እየሰራን ያለ ነው ማለት ነው። በተለይ አሁን ላይ ያለን ወደ 560 ኒርሊ ወደ 600 የሚጠጉ ህሙማን በአሁኑ ሰዓት አልጋ ይዘው እየታከሙ ያሉበት ሁኔታ ነው ያለ። አስታማሚዎች ደግሞ ከዛ በላይ ቁጥር ያላቸው፣ ቀሪዎቹ ደግሞ በተመላላሽ ህክምና በአጋጣሚ ዛሬ ቀጠሮ የተለያየ ነገር ኑሯቸው የመጡ አሉ ማለት ነው። ስለዚህ እነሱን ጨምረን ባለሙያዎቹን ጨምረን አስታማሚዎችንና ታካሚዎችን እዚህ በሚታየው መንገድ ማዕድ እያጋራን እንገኛለን። ይሄ እንግዲህ በዋነኝነት ምንድነው
ትልቁ እሳቤ የመጣው በተለይ የባህል ወቅት ህሙማን በሆስፒታል ሲሆኑ የሚጠይቃቸው ካላገኙ ከጎናቸው ነን የሚላቸው ካላገኙ ትንሽ ከህመማቸው በላይ ደግሞ ይሰማቸዋል ብዙ ጊዜ ምክንያቱም ቤተሰብን ነው ጥለው የሚመጡት እዛ የሞቀ ቤታቸውን ነው ጥለው የሚመጡት ስለዚህ እንዲህ አይነት ነገሮች ሲከሰቱ ባህል ላይ ትንሽ ከህመማቸው በላይ ደግሞ ሌላ ህመም ሊፈጠር ይችላል ማለት ነው ስለዚህ እንደዚህ አይነት ስሜቶች እንዳይመጡባቸው እለቱ ደስ ብሏቸው እንዲውል እኛም አጋርነታቸውን ለማሳየት ነው በተለይ የጤና ባለሙያው ህሙማንን አለናችሁ ልክ እንደ ቤታችሁ እንዲሰማ እንፈልጋለን ብለው እንዲያስቡ አልሞ ነው ማለት ነው የዛሬው ፕሮግራም እየተዘጋጀ ያለ ነው የሚያስደስተኝ ሰው መሆኔ ተስፋ ትንሣኤውን ማመኔ በተለይ ያስተባበሩ ያሉት እንደምናየው ከሆነ ተረኛ የሆኑ ስፔሻሊስት ዶክተሮች ተረኛ የሆኑ ነርሶች ባለሙያዎችና ሌሎች የአስተዳደር ሰራተኞች አሁን ባለው ሁኔታ ሁሉንም መስተንግዶ እያስተናገዱት ያሉት እነሱ ናቸው ማለት ነው ስለዚህ አንዳንድ የባህር ዳር በጎ ፈቃደኞችን ጨምረን ማለት ነው በዚህ በከተማው ውስጥ ያሉ ቀና አስተሳሰብ ያላቸውን የከተማ በጎ ፈቃደኞችን ጨምረን ሙሉ ለሙሉ የሆስፒታሉ ባለሙያ ነው ማለት ነው እንግዲህ ከስራው በተደራቢ አብሮ ደግሞ ህሙማንን የማስተናገድ ህሙማንን ማዕድ የማጋራት ስራ እየሰራ ያለው በትልቅ ኮሚትመንት ነው ከማታ ጀምረው ይሄንን ሲያዘጋጁ አልተኙም ማለት ነው በተለይ አንዳንድ ዝግጅቶችን ሲያዘጋጁ አሁንም አብዛኛው ባለሙያ ኢቭን ተረኛ ሳይሆን ቤቱ መዋል ያለበት ባለሙያ ሁሉ እዚህ ላይ ሆኖ እያስተናገደ ያለበት ሁኔታ ነው ያለው ስለዚህ የሐሳቡ ፈጣሪም የሐሳቡ ጠንሳሽም እንደገና ደግሞ ኦቨርኦል ደግሞ አሁን ኮኦርዲኔት እያደረገ ያለውና ህሙማንን እየመገበ አብሯቸው ከጎናቸው ሆኖ ያለ የሆስፒታሉ ሰራተኛ ነው ማለት ነው ከማስተባበር ገንዘብ ከመሰብሰብ እንዲጀምሮ ትልቁን ኃላፊነት የወሰደው የሆስፒታሉ ሰራተኛ ስለሆነ በዚህ አጋጣሚ አጠቃላይ ያሉትን ሐኪሞቻችን ሲኒየር ዶክተሮችን እና ሌሎች ነርሶችንና አስተባባሪዎችን እንዲሁም የዚህ ኮሚቴ አስተባባሪዎችን ያለኝን ምስጋናና ክብር ለመግለጽ እወዳለሁ ለግብዣ የሚደረጉ ወይም ለማዕድ ማጋራቱ የሚደረጉ ማንኛውም ግብአቶችን ሌሊት ላይ ከቅዳሴ በኋላ ተፈጽመው ለአገልግሎት ለተፈለገው ዓላማ እንዲውሉ አድርገናል በጣም ከፍተኛ ውጣ ውረድ ነው የነበረው እኔም አንዱ አካል ነበርኩ ለዚህ ዝግጅት ከፍተኛ ውጣ ውረድ አለው ከፍተኛ ድካም አለው ነገር ግን የደከምንበት ዋና ዓላማው በሆስፒታላችን ውስጥ ያሉ ታካሚዎች እንዲሁም አካሚዎች የጤና ባለሙያዎች ብሎም አጠቃላይ በዚህ ውስጥ የሚገኘው ማህበረሰብ ተጠቃሚ ማድረግ ችለናል ይሄም ያሰብነው ሐሳብ ወይም የታሰበለት የታለመለት ዓላማ ተሳክቷል ማለት ይቻላል በጣም ደስተኛ ነን የትንሳኤን በዓል በሆስፒታል ውስጥ ለማክበር ዝግጅት የተያሰበው አብዛኞቹ ህሙማን ባልጋ ላይ ሆነው እንደዚህ አይነት በዓላት በሚመጡበት ጊዜ ስሜታቸው የሚጎዳ በመሆኑና ሌላ ቦታ ተንቀሳቅሰው ፋሲካን በዓል ማክበር ለማይችሉ ድባቡንም በሚያምር መልኩ ለማሳየትና አንደኛ እንደ መድኃኒትም የሚቆጠርም ስለሆነ ነው በመንፈሳዊ ህይወት መንፈሳቸውን የሚያድስ እንደ ሳይኮሎጂም መንፈሳቸውን የሚያድስ ስለሆነ ይሄን አገልግሎት ለታካሚዎች ማድረግ በጣም በማስፈለጉ ነው ይሄን በማድረጋችን እኛም ባለሙያዎቹ ትልቅ ደስታ ይሰማናል እነሱን በማገልገላችን በዛ ስሜት የበላይ አለቆቻችንና የሆስፒታሉ ማኔጅመንት አባላት ተመካክረው በፍቅር ታካሚዎቻችንን አገልግለን ማስደሰት አለብን በሚል የተካሄደ ፕሮግራም ነው የሚያስደስተኝ ሰው መሆኔ ተስፋ ትንሣኤውን ማመኔ ጤና ባለሙያ ትልቁ እርካታው ታካሚዎቹን አገልግሎ በሰላም ሲወጡለትና ሲድኑለት ብቻ ነው ሆስፒታል ውስጥ የገባን ባለሙያ ከሌላው የሥራ ዘርፍ ባለሙያ ብታየው ረጅሙን ጊዜ የሚያሳልፈው በሆስፒታል ውስጥ ነው ያ አንደኛ የመንፈሳዊ ስበት አለው ታካሚዎችን የማገልገል ፍላጎቱ በጣም ከፍተኛ ነው ፈውስን የሚፈልጉበት በጭንቀት ውስጥ ያሉ ሰዎች ስለሆኑ እነሱን መርዳት በጣም የሚያስደስት በመሆኑ ነው አይደለም እንደዚህ አይነት በበዓላት ቀን ይቀርና በተለያዩ ሰው ሰራሽም ሆነ የሌላ አደጋ በሚኖርበት ጊዜ ምንም አይነት ነገር ሳይበግረው 24 ሰዓት ልክ ከወታደር በበለጠ ሁኔታ በፍጥነት በመምጣት ማንንም ቀስቃሽ ሳይኖረው አገልግሎት ለመስጠት ሁሌም ዝግጁ ነው ራሱን መስዋዕት የሚያደርገው ለታካሚዎች አገልግሎት በመስጠት ነው ህይወቱም የሚያልፈው እውነት ለመናገር እንደሌላው ተቋም በሀብት ወይም በሌሎች ነገሮች የሚረካ አይደለም አገልግሎት በመስጠት የሚረካ ነው የጤና ባለሙያ በራሱና አብዛኛው ላይፋቸውና የበዓል ቀናቸውን የሚያሳልፉት ሆስፒታል ላይ ነው የሚያስገድዳቸውም ስለሆነ ያ ግን በፍቅር ነው የሚያደርጉት ታካሚዎችን በማገልገላቸው ከፍተኛ ደስታ ይሰማቸዋል ከዛ እጅግ በላቀ ሁኔታ ነው ዛሬ እንደውም በተለይ በዓሉ ላይ በጣም ደስ ሲላቸው ፈገግ ብለው ስናያቸው እዚህ መጥተው ሲታከሙ እንኳን ደህና መጣችሁ እንኳን አደረሳችሁ ስንላቸው ያላቸው ፈገግታ ሁሉ በጣም ደስ የሚልና የሚያረካ ነበርና እሱ ለራሱ ህይወት የሚያድስና እድሜ የሚቀጥል ነበር ለኛ የሚያስደስተኝ ሰው መሆኔ ተስፋ ትንሣኤውን ማመኔ
ከምንም በላይ ከቤተሰብ ይልቅ ቅድሚያ ለህሙማን ብሎ ሆስፒታሉ ባዘጋጀው ፕሮግራም መሰረት እኛም ከአካባቢው ማህበረሰብ ጋር በጤናው ላይ እክል ገጥሞት ለመታከም ከመጣው ማህበረሰብ ጋር ቁጭ ብለን አብረን ማክበራችን ከምንም በላይ ከፍተኛ ደስታ ተሰምቶናል። እጅግ በጣም ያምራል፣ እጅግ በጣም ደስ ይላል። ለምን ሲባል ቤተሰብ ላይ ከተወሰኑ ማህበረሰብ ጋር ከእናት ከአባት ከእህት ወንድም ጋር ነው ልናከብር ምንችለው። ይሄ ግን እጅግ በጣም ከተለያየ ቦታ ትልቅ ትንሽ ቀጭን ወፍራም ሳንል ከተለያየ ቦታ የመጣ ማህበረሰብ ጋር ማክበር ስለሆነ ከፍተኛ ደስታ ይሰማናል። ጥሩ ስሜት አለው። ዳይቨርሲፋይድ የሆነ ያው የአመጋገብ ስታይላችን ያለባበስ ስታይላችን በጋራ ሼር አድርገን ስንውል ልዩ ያደርገዋል። ለበዓሉም ልዩ ድምቀት ይሰጣል። የሚያስደስተኝ ሰው መሆኔ ተስፋ ትንሣኤውን ማመኔ። ገንዘብ ማሰባሰብ ሲሉ ሰማውኝና ይህም በጎ ስራ እንዲሰራ የጠነሰነ ሰው ባለሙያው ከሆነ የገንዘብ ምንጩ ማን ነው የሚለውን አብረን እናነሳ። የገንዘብ ምንጩ የሆነ ነገር ከቨር ያደረገው ወይም የሸፈነው ሆስፒታሉ ነው። ከዛ ውጭ ግን የውሃና አንዳንድ ነገሮችን ደግሞ እንግዲህ አንዳንድ በጎ አድራጎት ማህበራት ደግሞ እንደ ተቋም ይሄን ማገዝ አለብን ያሉ ደግሞ በተወሰነ ደረጃ ብዙ ባይሆንም ያውኛ ይሄንን እንደ ሆስፒታል ከቨር ማድረግ አለብን በሚል ወይም ደግሞ መሸፈን አለብን በሚል ቁርጠኝነት ነው እንጂ ሁሉንም እንሸፍንላችሁ ያሉ ነበሩ። ግን ባለሙያው ከራሳችን ቢሆን የተሻለ ነው። ምክንያቱም በሌሎች በትልልቅ ነገሮች ብናስቸግር ይሻላል እንጂ ለህሙማኖቻችን መለመን የለብንም በሚል በራሳችን ገቢ በራሳችን ወጪ እነሱን አስደስተን መዋል አለብን በሚል አብዛኛውን ወጪ ሆስፒታሉ ነው። የተወሰነ የውሃና አንዳንድ ነገሮች ተቃቅል ነገሮችን ግን ቅድም እንዳልኩት ከአንዳንድ በጎ ፈቃደኞች የሰበሰብንበት መንገድ አለ ማለት ነው። የሚያስደስተኝ ሰው መሆኔ ተስፋ ትንሣኤውን ማመኔ። የሆስፒታሉ ታካሚዎችና አስታማሚዎችም በተደረገላቸው የማዕድ ማጋራት ስራ መደሰታቸውን አጫውተውናል። እንግዲህ ቅድም እንደተነገረው መኑ ያድገን ፍቅር ለክርስቶስ ብሏል ጳውሎስ ሲያስተምር። ከክርስቶስ ፍቅር ማን ይለየኛል ብሎ እንደተናገረ ሁሉ ማምነውን ምንዳቤነውን ተሰዶነውን ርቃነውን ብሎ ነበር። ስለዚህ በተደረገው ግብዣ ሄደን የተጋበዝነው ነገር ደስ ያለና ፍቅርን የተቀለለ በመሆኑ ደስ ብሎና ወደ መምተኞች ተመልሰን በዚሁ ቦታ እንገኛለን። ባሉን ተቤታችን መለየቱ ነው የሚሰማን እንጂ ያው ልጅና ከብት ታጥቶ እዚህ መዋላችን ነው። ያው በደንብ አድርጋችሁ ነው ያዛችሁን አልጎደለብንም። በደንብ ያው በአይነት ያው የማግደፍ ስራ ተሰጥተናል፣ በአይነት ተመግበናል፣ አልጎደለብንም። የሚያስደስተኝ ሰው መሆኔ ተስፋ ትንሣኤውን ማመኔ። ይህ በዓል የኦርቶዶክስ ሃይማኖት መገለጫ ድነት የተደረገበት ስለሆነ ፍቅርን የሰበሰበ ግብዣ ነው። ፍቅርን የሰበሰበ ግብዣ በመሆኑ የታመሙት በአልጋ ቁራኛ በእግዚአብሔር ዳኛ የታዙትን ሁሉ ያው እነሱ ቅድምም እንደዚህ አድርገን ይህን ሰርተን ይህንን ብድራት ይመልሳሉ በማይል ስሜታም ሆኖ ጋባዥ በመሆኑ በጣም ደስተኛ ታማሚውም ታካሚውም አስታማሚውም ሁሉም ፍቅረኛና ደስተኛ ሆኖ ሁሉ እያመሰገነና አድናቆት እያደረገ ነው የሚገኘው። ሁሉ ጊዜ የሚያገኙት አገልግሎት ያው እንደተለመደ እንደ ቤታቸው ነው የሚቆጥሩት እንጂ የተለየ ስሜት የሚነካ አይደለም። ይሄኛው በዓልን ተንተርሶ ወጣ ብለው ተዘጋጅቶ ሲመጣላቸው ለየት ያለ አቀባበልና የፊት ፈገግታ የሚያስተናግዷቸውን ባለሙያዎች ራሳቸው ጤና ባለሙያዎች በመሆናቸው ከሌላው ጊዜ በጣም የተለየ ያደርገዋል። ለነሱም ትልቅ ሳቲስፋክሽን ይሰጣቸዋል። ባለሙያው ራሱ አጎንብሶ ሐኪሞቹን ሌሎች የሚመለከታቸው የኃላፊዎች ቁመው ታመው ተኝተው ማን በደረሰልን ማን ባየን እንደው ሄደን ቤታችን በዋል በሚሉበት ሰዓት እንደዚህ አይነት ነገር በበዓላት ቀን ሲደረግላቸው ከዘወትሮ የተለየ ስሜት ይሰጣቸዋል። ለዛም ነው ልዩ የሚያደርገው እንደዚህ አይነት የበዓላት ዝግጅት። የሚያስደስተኝ ሰው መሆኔ ተስፋ ትንሣኤውን ማመኔ። በየቤታቸው ሙሉ ጤነኛ ሆነው ሙሉ አካል ኑሯቸው እንኳን በዓሉ ማክበር የማይችሉ በገንዘብ እጥረት በገቢ እጥረት በተለያየ ምክንያት ይኖራሉና እንደዚህ ተሞክሮች ወይም እንደዚህ ዝግጅቶች ለማህበረሰቡ አጠቃላይ ምን መልእክት ያስተላልፋሉ? ይሄ እንግዲህ ጊዜና አጋጣሚ ስለሰጠን እናኛ በቅርባችን ያለውን ሀብት ተጠቅመን በአካባቢው ያሉትን ወይም ደግሞ እኛ ጋር ተኝተው የሚሉትን ሰዎች እያስተናገርን ያለን በተለያየ አካባቢ ያሉትን ሰዎች በዚህ በዓል ቀን ማሰብ እንደ ክርስቲያን እኛ እንደ መንፈሳዊ ሰዎች በየቤተ ክርስቲያኑ በየሰፈሩ የተሻለውን ድርሻ ይወጣል። ሰው በማግደፍ ወይም ደግሞ ጥሪ አድርጎ ቤቱ በመጋበዝ ወይም ደግሞ በየቤታቸው የሚፈልጉትን አይነት ከስጋም ይሁን ከሌሎችም የምግብ አይነቶች ይላካል። ይሄ ጥሩ የመንፈሳዊ ልምምድ ነው። ግን መደረግ ካለበት እንደ ሀገርም ቢሆን
ወጥ የሆነ አንደኛ የስራ ፈጠራ መስኮችን ማብዛት ነው የተሻለ የሚሆነው። ከዛ ውጭ ደግሞ ያስኪደረግ ድረስ አቅም ያላቸውን ሰዎች በማስተባበር ፍላጎት ያላቸውን በጎ ፈቃደኞች በማስተባበር እነዚህን ሰዎች በማደራጀት ወደ ስራ ማሰማራት፣ ጤነኛ ካልሆኑ ደግሞ አሁን በተለያየ ሀገራት እንደሚሰራው ረጂ በጎ አድራጎቶችን በማድረግ በየቤታቸውም እየዞሩ ይሁን ወይም በተቋማት መደገፍ ያስፈልጋል ብዬ አስባለሁ እንጂ እንዳልከው መናገር የማይፈልጉ ወይም ደግሞ የሰው ፊት የሚያፍሩ ግን በቤታቸው በጣም ተቆራምደው የሚውሉ ሰዎች አሉ። በተለይም ደግሞ በአሁኑ ሰዓት እጅግ በጣም ተቸግረው ላሉ ወገኖቻችን በቅርበት ደርሰን የምናግዝበትን የምንደርስላቸውን የሚበላ የሚጠጣ በጠፋበት ሰዓት በአሁኑ ሰዓት በጣም በተቸገሩበት ሰዓት ላይ እንዲህ አይነት ማዕዶችን የማጋራት ልምዳችን አዳብረን ሰፋ አድርገን ተደራሽ ማድረግ አለብን። በርታ እንዲሉልን ከዚህ የበለጠ አድርገው በተለያየ አካባቢም የማስተናገድ ስራው እንዲቀጥል እላለሁ። እንደተባለው ይሄ በዓል ከሁሎችም በክርስትና እምነት ውስጥ ከምናከብራቸው ባህል በጣም ትልቁና የተለየ አስተምሮ ያለው ባህል ነው። ቅድም እንደተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ፍቅርን ለማስተማር ለሰዎች ልጆች የከፈለልን ብዙ መስዋዕትነትና ዋጋ አለ። ስለዚህ በአሁን ዘመን ያለን ሰዎች ደግሞ በአሁን ዘመን ያለን ማንኛውም ዜጋ ሁላችንም በመረዳዳት በመከባበር አንዱን ለሌላው ለሌለው የሚያካፍልበት የሚያበላበት የሚረዳዳበትና አንድነታችንን የምናሳይበት በፍቅር በሰላም በመከባበር የምንኖርበት አንዳችንን የምናዳምጥበት ለሰላም ዘብ የምንሆንበት ሁላችንም ሰላማዊ ሆነን ከራሳችን ጀምሮ ሰላማዊ ሆነን ሌላው ደግሞ ሰላማዊ እንዲሆን የበኩላችንን አስተዋጽኦ የምናከብርበት ሁኔታ መኖር መቻል አለበት ብዬ አስባለሁ። በተለይ ሕክምና ደግሞ ታሞ የሚመጡ ሰዎች መጥተው የሚታከሙበት ተቋም ነው ከእግዚአብሔር በታች። ስለዚህ ከዚህ ታመው የሚመጡ ሰዎችን ባለሙያው ወደፊትም ቢሆን በፍቅር በመንከባከብ በትልቅ ሙያዊ ስነ ምግባር በማስተናገድ ደስ ብሏቸው እንዲውሉ በማድረግ ምንድነው ከፍትፊቱ ፊቱ እንደሚባለው ሁሉ የሚያነሷቸው አንዳንድ ነገሮች ስላሉ ከነዛ ነገሮች ተቆጥበን ህሙማኖች ደስ ብሏቸው ሙያዊ አገልግሎቱን አግኝተው ስነ ምግባሩን ተላብሰን የምናገለግልበት መንገድ እንዲፈጠር ሁላችንም አደራ ለማለት ፈልጋለሁ። ምክንያቱም ይሄንን እያደረግን ነው፣ ግን ደግሞ አንዳንዴ ከዚህም በላይ መስራት እንዳለብን ስለማስብ ነው እኔና በዚህ አጋጣሚ ነው ማስተላለፍ የምፈልገው። በዚህ ሙያ ያለንም ሊሆን ይችላል በሌላው ሙያ ያለን የጤና ባለሙያዎችና ሌላው ማህበረሰብ ጨምሮ ባህላትን ስናከብር ህሙማንን መጠን መጠየቅ እንትን ቢኖረን ባህል ቢኖረን በተለይ እዚህ ታመው የሚተኙ ሰዎች በባል ወቅት ባይተዋር እንዳይሆኑ ወይም ደግሞ የተለየ ስሜት እንዳይሰማቸው መጠን አጋርነታቸውን ብናሳያቸው እግዚአብሔር ይማራችሁ ብለን የምንጠይቅበትን ባህል ምክንያቱም ባህላችን ይሄ ነው። አሁን ደግሞ ይሄ ባህል ትንሽ እንትን ያረገ ስለመሰለኝ ማጠናከር መቻል አለብን ብዬ አስባለሁ። ስለዚህ የበዓል ቀናት ሁሉም ማህበረሰብ ወደ ሆስፒታል በመምጣት የታመሙትን መጠየቅ ትልቅ ኃላፊነት ነው ብዬ ስለማስብ የመጀመሪያው ማስተላለፈው መልእክት ይሄ ነው። ቀጥሎ ግን ቅድም እንዳልኩት ሁላችንም አንዳችን ለአንዳችን ሰላማዊ ሰው ሆነን በመከባበር በመተሳሰብ በመፈቃቀር የሰላም ዘብ እንድንሆን አደራ ለማለት ፈልጋለሁ። አመሰግናለሁ። የሚያስደስተኝ ሰው መሆኔ ተስፋ ትንሣኤውን ማመኔ። ሆስፒታሉ ከእንደዚህ አይነት ደራሽ ተግባራት ባለፈም ተቋሙን የሕክምና ቱሪዝም ማዕከልና የዲጂታል ቴክኖሎጂ ተጠቃሚ በማድረግ ለተገልጋዮችና ሰራተኞቹ ምቹና ተስማሚ ተቋም ለማድረግ እየተሰራ ይገኛል። በዚህ ደግሞ ሁሉም ተባባሪ ሊሆን ይገባል ሲሉም የአማራ ክልል ጤና ቢሮ ኃላፊ አቶ አብዱል ከሪም መንግስቱና የሆስፒታሉ የቦርድ ሰብሳቢ አቶ ፍስሐ ደሳለኝ ጥሪ አቅርበዋል። ሆስፒታሉ ብዙ የሪፎርም ስራዎችን እየተገበረ ያለ ሆስፒታል ነው። ከሪፎርም ስራዎቻችን መካከል ደግሞ አንዱ ሆስፒታሉ የሚሰጠውን አገልግሎት ቀደም ሲል ከነበረው በተሻለ ደረጃ ማሸጋገር ሲሆን ይህም ደግሞ ለደንበኞቻችን ለህሙማኖቻችን እንዲሁም ለአስታማሚዎቻችን ፈውስ የሚያገኙበት ሆስፒታል ለማድረግ የሆስፒታሉ አጠቃላይ ሰራተኛ ጤና ባለሙያው እንዲሁም የሆስፒታሉ ማኔጅመንት ስራ አስኪያጁን ጨምሮ ደፋ ቀና እያሉ የሚገኙበት ሰዓት ላይ ነው የምንገኘው። ይህ ሆስፒታል በጣም አንጋፋ ሆስፒታል ነው። በክልላችን አሉ ከምንላቸው ትልልቅ ሆስፒታሎች መካከል አንዱና ክልላችን ማዕከል ላይ የሚገኝ ትልቅ ሆስፒታላችን ነው። ይህን ሆስፒታል ለመቀየር አሁን ላይ ቢሮ ከሆስፒታሉ ጋር በመተባበርም ከፍተኛ በጀት በመመደብ ጭምር የጥገና ስራዎችን አሮጌውን የመቀየር የመጠገን የማደስ
እና ለህሙማኖቻችንም ምቹ ለአስታማሚዎችም ምቹ ለባለሙያዎቻችንም ምቹና ውብ ጽዱ እና ፈውስ የምታገኙበት ለማድረግ እየሰራን ያለው ስራ አለ፣ የጀመርነው ስራ አለ። ይህንን የበለጠ አጠናክረን የምንሄድበት በቀጣይ ደግሞ አንዱ የተጀመረው ወረቀት አልባ የህክምና ስርዓት በሆስፒታሉ ውስጥ መዘርጋት ያስፈልገዋል። ይህ ለህሙማኖቻችን ለተገልጋዮቻችን ፈጣን ቀልጣፋ ጥራት ያለውና ፍትሃዊ የጤና አገልግሎት ለመስጠት እጅግ ወሳኝ ነው። ስለዚህ ይሄ ከመሆኑ ጋር ተያይዞ የአውቶሜት የማድረግ እና ኮምፒውተሮችን ተጠቅሞ ወረቀት ከዚህ በኋላ የሚቀርበትን ከዚህ ህሙማኖቻችን የሚንገላቱበትን ስርዓት የምናስቀርበት ጊዜ እድሜው በጣም አጭር ነው፣ ተጀምሯል። አጠቃላይ የኬብል ዝርጋታዎች የኮምፒውተር እንዲኖር በሆስፒታል ውስጥ የማድረግ ስራዎች ተጀምረዋል። ይህንን እንግዲህ የኢንስታሌሽን ለህሙማኖቻችን ኬብል ዝርጋታ ስራው በአንድ ወር በሁለት ወር ውስጥ ተጠናቆ ሙሉ በሙሉ ይህንን አገልግሎት የምንሰጥበት ምዕራፍ የምንከፍትበት አመት ነው ማለት ነው። ስለዚህ ይሄ ለታማሚዎችም ለአካባቢው ማህበረሰብ ያለው ፋይዳ ትልቅ ነው። በዚህ ረገድ ሙያተኞቹ የበለጠ ተባባሪ ሆነው የሆስፒታሉ ማኔጅመንት በደንብ የያዘው ተግባር ነው። ይህንን የበለጠ እንደ ቢሮም የያዝነው ተግባር ከመሆኑ ጋር ተያይዞ አጠናክረን የምንቀጥልበት የክፍል ጥበቶችን ችግሮች በጋራ የምንፈታበትና ዘመናዊ የሆነ የህክምና ስርዓት በዚህ ሆስፒታል ላይ መስጠት መቻል አለብን። ውጭ ሀገር የሚሰጠውን የሜዲካል ቱሪዝም የህክምና አገልግሎት በቀጣይ ይሄ አንዱ ማዕከላችን አድርገን መሄድ አለብን ብለን አቅደን እየሰራን ያለነው። እቅዳችን ደግሞ ሊሳካ የሚችለው እዚህ ያላችሁ ወንድም እህቶች እንዲሁም በዚህም ያልተገኙ የአካባቢው ነዋሪዎች የባህር ዳር ነዋሪዎችም መተጋገዝ መተባበር ስንችል ስለሆነ ሁላችንም ተባብረን ይህን ሆስፒታል አሁን ካለበት የተሻለ አገልግሎት አሰጣጥ ወደ ላቀ ደረጃ የምናሸጋግርበትን እቅድ በጋራ እናሳካለን የሚል ሐሳብ ነው ያለኝ። እንግዲህ ሁላችሁም በዚህ ተባባሪ እንድትሆኑ በዚሁ አጋጣሚ ጥሪ ለማስተላለፍ ነው። የትልቅ ሆስፒታል ብዙ አገልግሎት እየሰጠ ያለ ሆስፒታል ነው። በርካታ ህሙማን እዚህ መጥተው ተፈውሰው ወደ የቤታቸው የሚመለሱበት፣ በርካታ ታካሚዎች የሚታከሙበት፣ በተኝቶ መታከም በተመላላሽ ህክምና ለብዙ የማህበረሰብ ክፍል አገልግሎት እየሰጠ ያለ፣ በየጊዜው ደግሞ አመት በዓሎች ሲመጡ አብሮ ከህሙማን ጋር እንደዚህ ማዕድ በማጋራት የቀደመ ልምድ ያለው ይህን ልምዱ አስጠናክሮ እየቀጠለ ያለ ሆስፒታል ነው። ከዚህ የበለጠ ሆስፒታሉ ምቹ ሆኖ ለተገልጋዮቹ ምቹ፣ ለታማሚዎቹ ምቹ፣ ለአስታማሚዎቹም ጭምር የተመቸ ሆኖ ህሙማን ወደዚህ ሆስፒታል መጥተው ጤናቸው ተጠብቆ እና የገጠማቸው የጤና እክል ተፈውሰው እንዲሄዱ ትልቅ አስተዋጽኦ እያበረከተ ያለ ነው። አንዱ ወደዚህ ሆስፒታል ህሙማን ሲመጡ ያገኙት የደረሰባቸው ህመም ተፈውሰው እንዲሄዱ ነው የሚፈልገው። ብዙ ጊዜ ግን በሆስፒታሎች የሚታየው ነገር ሰው ወደ ሆስፒታል ሲመጣ ተጨማሪ በሽታ ይዞ የሚመለስበት ሁኔታ የትናንት ታሪክ ሆኖ የምናስታውሰው ነው ማለት። በርካታ የሆስፒታል አካባቢዎች በቆሻሻ እየተሞሉ ይህንን በተመለከተ በአግባቡ ስራ ባለመስራታችን ምክንያት ለተጨማሪ በሽታ እየተደረገ ቆይቷል። አሁን ላይ ግን ይህን ሆስፒታል ከተመለከትነው ለተገልጋይ ምቹ ለማድረግ በተለይ ደግሞ ለህሙማን ምቹ ለማድረግ የሆስፒታሉን ቅጥር ግቢ ውስጥ አጠቃላይ ንጽህናውን በመጠበቅ የተኝቶ መታከሚያና ሌሎች አገልግሎት መስጫ ክፍሎች ደረጃቸውን የጠበቁ ሆነው አገልግሎት እንዲሰጡ የመጠገን ስራ እየተሰራ ነው። እያያችሁ ስለሆነ ይህን የበለጠ አጠናክረን የምንቀጥል ይሆናል። ሆስፒታሉም ይህን እያደረገ ስላለ የሆስፒታል ማኔጅመንትና አጠቃላይ ሰራተኞች በዚያው አጋጣሚ ምስጋና እንዳቀርብላቸው እንዲፈቀድልኝ እጠይቃቸዋለሁ። በሌላ መንገድ ይህ ለህሙማኖቻችን ሳምንት ስንመለከት ብዙ ፈተናዎች የነበሩበት ሁኔታ እንዳለ እናስታውሳለን። ግን ደግሞ ዛሬ ትንሣኤ ላይ ሆነን ስንመለከት ብዙ ፈተናዎችን ማለፍ እንደሚቻል ትልቅ ትምህርት የምናገኝበት ጌታችንና መድኃኒታችን ኢየሱስ ክርስቶስ ፈተናዎችን ሁሉ ድል አድርጎ ለሰው ልጆች ሲል ራሱን መስዋዕት አድርጎ ከመቃብር ማንም ድንጋይ ፈንቅሉልኝ ሳይል እንደተነሳ
ዛሬ አባቶቻችን አስተምረውናል። በማህሌቱም ይሄ ሲነገር ነበር፣ በታሪክም እናውቃለን፣ መጽሐፍ ቅዱስም ይሄን ይነግረናል ማለት። ስለዚህ ያለፉት ሳምንታት ፈተናዎች ዛሬ እንደ ምሳሌ ብንወስዳቸው በኢትዮጵያ በርካታ ፈተናዎችን እያስተዋልን ነው። በተለይ የሰላም እጦት ችግር፣ ሌሎች ሰው ሰራሽ የሆኑ ፈተናዎች የዚህን ሀገር ብልጽግና ወደ ኋላ ሊገድቡ የተነሱ ፈተናዎች እንዳሉ እናስተውላለን። ግን ደግሞ የሕማማቱን ሳምንትና ትንሣኤውን ስንመለከት እነዚህ ፈተናዎች የአጭር ጊዜ እንደሆኑና እንደማያሸንፉን ምናልባትም ፈተናዎቹ ለበለጠ ድል አጋዥ ነው ያቀርነውን የብልጽግና ጉዞ እንደምናሳካ ትልቅ ትምህርት የሚወሰድበት ሳምንት ስለሆነ ከዚህ ሳምንት ያገኘነውን ትምህርት ወስደን የበለጠ ጠንክረንና ተጠናክረን ክልላችን እያጋጠመው ያለውን የሰላም እጦት ችግር ህዝባችን ላይ ያሉ ማነቆዎችን የእድገት ማነቆዎችን ፈተን ዛሬ ትንሣኤውን እንደምናበስረው ሁሉ የኢትዮጵያ ብልጽግና ማማ ላይ ደርሰን ብልጽግናን እንደምናበስር የዛሬው ትንሣኤ ትልቅ ምሳሌ ነውና ለነገ ብልጽግና ሁላችንም በጋራ ተረባርበን እንድንሰራ በዚያው አጋጣሚ ጥሪ ለማስተላለፍ ነው ማለት ነው። የሚያስደስተኝ ሰው መሆኔ ተስፋ ትንሣኤውን ማመኔ። በማዕድ ማጋራት ፕሮግራም ላይ የተገኙት የክልሉ ከፍተኛ አመራሮች ለታዳሚዎች የመልካም ምኞት መግለጫዎችን ያቀረቡ ሲሆን ፕሮግራሙ በዕለቱ በተገኙት የሃይማኖት አባት አባታዊ ቡራኬና የማሳረጊያ ጸሎት ተጠናቋል። ሁላችንም እንደ እምነታችን ተቻችለን አንዱነን ለሰላም ሁላችንም ባለቤት ሆነን የምንቆምበት አገራችንን ሰላም አካባቢያችንን ሰላም ራሳችን አእምሮአችንም ሰላም የሚያገኝበትና በአንድ የመስራት ባህላችንን በማሳደግ ቀደም ሲል የነበረውን የአባት የእናቶቻችንን የማዕድ ማጋራት ስራ ይሄው በተጨባጭ ሆስፒታላችን ውስጥ ተጀምሯል። መልካም ተግባር ነው። መልካም ስራ ለራስ ነው። መልካም ስራ ለቤተሰብ፣ መልካም ስራ ለክልል፣ መልካም ስራ ለሀገር ያለው ፋይዳ ትልቅ ከመሆኑ ጋር ተያይዞ ሁላችንም መልካም አስበን መልካም የምንፈጽም መሆን መቻል አለብን። በዚህ ዕለት መልእክት እንዳስተላልፍ ስለተጋበዝኩም እጅግ በጣም ደስተኞች ነን። መልካም በዓል ይሁንላችሁ። በዓላችን ሁልጊዜ መንፈስን የሚያድስ በተግባር ውጤታማ የሚያደርገን መሆን መቻል አለበት የሚለው መልእክት ነው ማስተላልፈው። እጅግ አድርጌ ወዳችኋለሁ። አመሰግናለሁ። እንኳን አደረሳችሁ። የሚያስደስተኝ ሰው መሆኔ ተስፋ ትንሣኤውን ማመኔ። በተለየ መንገድ ዛሬን ስናከብር ደግሞ የበለጠ ተቻችለን ተዋደን ተፈቃቅረን ከክፋት ይልቅ አንድነትን ከጥላቻ ይልቅ ፍቅርን እየሰበክን መሆን እንዳለበት አባቶቻችን አስተምረውናል። ይሄን እሴት የበለጠ አጠናክረን እንድንቀጥል ማሳሰብ ፈልጋለሁ። በተረፈ በዓሉ የሰላም፣ የፍቅር፣ የመቻቻል፣ የአንድነትና የአብሮነት እንዲሆንላችሁ እየተመኘው ታማችሁ እዚህ በሆስፒታሉ እየታከማችሁ ያላችሁ ህሙማንም ፈጣሪ ከህመማችሁ እንዲፈውሳችሁ አስታማሚዎችም የምታስታምሟቸው ወገኖቻችሁ ተፈውሰው በሰላም ወደ ሞቀ ቤታችሁ እንድትመለሱ ምኞቴን በዚሁ አጋጣሚ ለመግለጽ ፈልጋለሁ። እንኳን አደረሳችሁ በድጋሚ አመሰግናለሁ። የሚያስደስተኝ ሰው መሆኔ ተስፋ ትንሣኤውን ማመኔ። እንግዲህ በዓሉን የሰላም በዓል ያድርግልን። ሁላችሁም ተነስታችሁ ለጸሎት እግዚአብሔርን እናመስግነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምፃ ዓለማት ፈጣሪ ፍጥረታት ልዑለ ባሕሪ እግዚአብሔር ሰውን ካለመኖር ወደ መኖር አምጥተህ የፈጠርህ ህሙማንን የምትፈውስ በረከት የምትሰጥ የሰላምና የፍቅር ባለቤት ጸጋ ብዙ የሆነ በቸርነትህ እስከዚህ ሰዓት ጠብቀናልና እናመሰግንሃለን። ይህንን በዓል የሰላም የፍቅር በዓል እንድታደርግልን የቀረበውንም ህብስት ባርከህ ቀድሰህ ከሰውነታችን የሚስማማ አድርገህ እንድሰጠን። የሚያስደስተኝ ሰው መሆኔ ተስፋ ትንሣኤውን ማመኔ።